እስኪ ሐዲሱን እናንብበው። በነገራችን ላይ የመጨረሻ ሰው እየሞተ እያጣጣረ የሚናገረው ቃል ኑዛዜ ይባላል። ማለትም የማይለወጥ ከዛ በኋላ ሊለወጥ የማይችል ለዘላለም ጸንቶ የሚቆይ ቃል ነው። የመጨረሻ በህይወታችን የምናገረው ልንሞት ስንል የምንናዘዘው ኮንፌሽን ማለት ነው። መሐመድ ደግሞ ይህንን የተናገረው እያጣጣረ ጣረ ሞት ላይ እያለ ነው እና ስለዚህ የመጨረሻ እንትኑ ነበር ማለት ነው። በነብይነት እንግዲህ ነብይ ነኝ ብሎ ክሌም ስላደረገ በነብይነት ልምምድ ውስጥ በነበረበት ሁሉ መደምደሚያው የሙሐመድ ምንድን ነው? የአክሱም ክርስቲያኖችን ማርያም ቤተክርስቲያን ያላቸውን የኢትዮጵያ ክርስቲያኖችን ተራግሞ ነው የሞተው። እና አንብበው ሐዲሱን ሳሂህ አልቡካሪ 1341 ላይ አይሻ እንደተረከችው ይላል። ናሬትድ አይሻ when the prophet became ill ነብዩ በጣም ታሞ እያለ አለች some of his wives talked about a church አንዳንድ ሚስቶቹ ስለ ቤተክርስቲያን ማውራት ጀመሩ which they had seen in ኢትዮጵያ ውስጥ ስለ አዩት and it was called ማርያም ወይም ደግሞ ማርያ ተብላ ስለምትጠራ ቤተክርስቲያን ብላ ትናገራለች አይሻ። ኡሙ ሰላማ ኤንድ ኡሙ ሀቢባ had been in ኢትዮጵያ ኡሙ ሰላማ እና ኡሙ ሀቢባ ኢትዮጵያ መጥተው ነበሩ and both of them narrated its church's beauty and pictures it contained ከዛ ኡሙ ሀቢባ እና ኡሙ ሰላማ ቤተክርስቲያን ውስጥ ስላለው ስዕላትና እንዲሁም ስለ ቤተክርስቲያኑ ውበት ስለ ነብዩ ይነግሩት ነበር። the prophet raised his head and said ሙሐመድ እንግዲህ ታሞ ነበር ጭንቅላቱን ቀና አደረገና እንደዚህ አለ those are the people who whenever a pious man dies among them makes a place of worship at his grave and they make those picture in it እነዛ ሰዎች እኮ በመካከላቸው አንድ ቅዱስ ሰው ሲሞት በእርሱን ይቀብሩትና በእርሱ ላይ የመስገጃ ቦታ የአምልኮ ቦታ ይሰራሉ። በዛም ላይ ደግሞ ስዕል ያደርጉበታል አለ። those are the worst creature in the sight of Allah እነሱ ከፍጥረታት ሁሉ ክፉዎች ናቸው በአላህ እይታ ውስጥ ማለት ነው። ኦኬ እንግዲህ በአላህ እይታ ውስጥ እነኚህ ሰዎች በጣም የተጠሉ መጥፎ ናቸው የተባሉት የአክሱም ቤተክርስቲያን ያለቻቸው የማርያም ቤተክርስቲያን ያለቻቸው ናቸው። ምክንያቱም እነኚህ ቅዱስ ያሉት ወይም ደግሞ ከነቢያቸው ነቢያትን ሬሳ ይቀብራሉ ተብሎ ስለሚታመን ማለት ነው። ማን ነው እሱ ነቢዩን የሚቀብረው? ነቢይ መቃብር አድርገን የትኛውን ነቢይ ነው አክሱም ጽዮን ላይ ያመለኩት? በአክሱም ጽዮን ላይ ነቢዩን ቀብረው ያመለኩት የትኛውን ነቢይ ነው? ማስረጃ ይኖራቸው? ያ ይሄንን ሐዲስ ላንብብላችሁ። ናሬትድ አይሻ ኤንድ ኢብን አባስ እና አይሻ እንደተረኩት ይላል። ኦን ሂዝ ዴዝ ቤድ አላስ ሜሴንጀር ፑት ኤ ሺት ኦቨር ሂዝ ፌስ ኤንድ ዌን ሂዝ ፌልት ሆት ሂ ውድ ሪሙቭ ኢት ፍሮም ሂዝ ፌስ። የአላህ መልእክተኛ አልጋው ላይ በህመም ታሞ እያለ ይላል በፊቱ ላይ ልብስ አደረገ ወይም ደግሞ ፊቱን በልብስ ሸፈነ። ኤንድ ዌን ሂ ፌልት ሆት ሙቀት በተሰማው ቁጥር ደግሞ ሂ ውድ ሪሙቭ ኢት ፍሮም ሂዝ ፌስ ከፊቱ ላይ ያነሳው ነበረ። እንግዲህ ሊሞት እያጣጣረ ነው የሰውዬ። ዌን ኢን ዳት ስቴት በዚህ ሁኔታ ውስጥ እያለ ሂ ሴድ እንደዚህ አለ ሜይ አላህስ ከርስ ቢ ኦን ደ ጂውስ ኤንድ ዘ ክርስቲያንስ ፎር ዴይ ቢውልድ ፕሌስ ኦፍ ወርሺፕ አት ግሬቭ ኦፍ ዴር ፕሮፌት። የአላህ እርግማን በአይሁዶችና በክርስቲያኖች ላይ ይሁን ምክንያቱም እነሱ በነቢያቶቻቸው መቃብር ላይ የአምልኮ ቦታ ይሰራሉና። ባይ ዳት ሂ ኢንቴንድድ ቱ ዎርን ከዛ ሙስሊሞች ያን እንዳያደርጉ እንደ ሙስሊሞች እንደ ክርስቲያኖችና እንደ አይሁዶች ያን እንዳያደርጉ አስጠነቀቃቸው አለ። የጠሉት ይደርሳል የፈሩት ይወርሳል ይላል የሀገሬ ሰው። እኛ የትኛውን ነብይ ነው የአክሱም ጽዮን ላይ መቃብር አድርገን የሰራ ነው? ማንኛው ነብይ ላይ ነው አክሱም ጽዮን የተሰራችው? አንድ ሁለተኛ እንደ ሙስሊሙ እንደ ተፍጥሯን መጥፎ ያስባለን የነቢያት ቤተክርስቲያን የነቢያት ሬሳ ላይ መቃብር ትሰራላችሁ ነው አይደለ? የነቢያት መቃብር ላይ ቤተክርስቲያን ትሰራላችሁ። ሙስሊሞች ግን እንደና ክርስቲያኖች እንዳታደርጉ ከፍጡራን መጥፎ ላለመሆን አለ። መሐመድ ነብይ አይደለም ማለት ነው? እንዴት ነው ነገሩ? ምክንያቱም መስጊድ ተሰርቶበታል። ነብይ አይደለም እንዴ? አረብኛው መስጊድ ነው የሚለው፣ ቤተክርስቲያን የሚለው መስገጃ ማለት ነው። በቃ እንዴት እንዳሰሩ እንደ ክርስቲያኖቹ አለ።
እንዳሰሩ እነሱ ስለሚሰሩ የነቢያት መቃብር ላይ ቤት ስለሚሰሩ ከፍጡራን መጥፎ ናቸው አለ። ከፍጡራን አንዱ ሴጣን ነው። ሙሐመድ ነቢይ ያለመሆኑ በራሳቸው አንደበት መሰከሩልን ማለት ነው። ቤት ተሰርቶበታል። ክርስትናን እንሳደብበታለን፣ አክሱም ጽዮንን እናጥላላበታለን ብሎ የተናገረው ንግግር የሙሐመድ ሐሰተኝነትን ገለጠበት። የሙሐመድ ሐሰተኝነትን አክሱም ጽዮን አዋረደችው ማለት ነው። አንደኛ አክሱም ጽዮን የትኛው አክሱም ጽዮን ቤተክርስቲያን የተሰራችው የማንም ነብይ መቃብር ላይ አይደለም። የሙሐመድ ሐሰተኝነት የሚጀምረው ከዚህ ነው። አክሱም ጽዮን የየትኛውም ነብይ ቀብር ላይ አልተሰራችም። አይ ተሰርታለች የሚሉን ካሉ ማስረጃ ማምጣት አለባቸው። ማስረጃ ማምጣት አለባቸው። እከሌ የሚባለው ነብይ ተቀብሮ ተዛ አክሱም ጽዮን ቤተክርስቲያን ማርያም ቤተክርስቲያን ተሰርታለች የሚል ማስረጃ ማምጣት አለባቸው። ማምጣት መቻል አለባቸው። አሌስ የአክሱም ጽዮን ማርያም ቤተክርስቲያንን ስም ማጥፋት በዛ አካባቢ ያሉትን ከፍጡራን ሁሉ መጥፎ ናቸው ብሎ የማጠልሸት ስም ተራ ትርክት ነው የሚሆነው። በማስረጃ ፌስ አድርጎኛል። አክሱም ጽዮን የተገነባችው የነቢያት መቃብር ላይ ነው የሚል ካለ ከሞን በዝምታ ያዝናቸው ብዙ መረጃዎች እናንተ በጮኻችሁ ቁጥር እየገለብን እያወጣን እያሰጣ ነው። እንደዚህ እንድትዋረዱ እናደርጋችኋለን። እምነታችሁ ባዶ ይቀራል። እንደዚህ ዘመን ለምንድነው ሙሐመድ የዋሸው? ሙሐመድ ነው የዋሸው ወይንስ እብን አባስ፣ አይሻ እነሱ ናቸው የዋሹት? ማንኛው ነው የዋሸው? ደግሞም አክሱም ጽዮን ያሉ ትግራውያን ከፍጡራን ሁሉ መጥፎ ናቸው፣ ከፍጡር አንዱ ሴጣን ነው፣ ከሴጣንም ምልቅ እነሱ መጥፎ ናቸው ብላችሁ አክሱም ማርያም አጠገብ ቤተክርስቲያን መስጊድ ካልሰራ ማለት ምን ማለት ነው? አክሱም ማርያም ቤተክርስቲያን አጠገብ መስጊድ መስራት አለብን ማለት ምን ማለት ነው? በነገራችን ላይ አህመዲን ጀበልማ እኮ ቅዷ ምንድን ነው? እሱ ንጉሱ ሰልሞን አክሱም ማርያምም እኮ የእኛ ነች የሚል አይነት እኮ ስታፍ ነው የተናገረው። አክሱም ጽዮንን አፌር ማደረገና ሎክ በደንብ አስተውሉ። የትግራይ መንግስት የአክሱም ጽዮንን ታሪካዊ ስለሆነ በታሪክ ቅርስነት የተመዘገበ የሚጎበኝም ስለሆነ እዛ አካባቢ ላይ ለክርስቲያኑ ብቻ አድርጎታል። የተከለለ ኤሪያ ማለት ነው እንጂ መስጊድ ወጣ ብሎ አለ። ውቅሮ ላይ ነው፣ ውቅሮ ነው አለ። ነጃሺ ደግሞ እዛ አካባቢ ደግሞ ለሙስሊሞች ተደርጎ የሙስሊሞች ይጎበኛል። ቤተክርስቲያን አይደለም፣ እዛ እስልምና ብቻ መስጊድ ብቻ ነው እዛ ኤሪያ ላይ። ሁለቱንም ነጥሎታል። ለነጃሺ እንዲጎበኝ በዛ አካባቢ ላይ ቤተክርስቲያን አይደለም፣ መስጊድ ነው። አክሱም ደግሞ በአክሱም አካባቢ መስጊድ አይደለም፣ እዛ አካባቢ ታሪካዊ ነው፣ የሚጎበኘው ክርስትናው ነው። አሁን እነሱ ኢንቴንሽናቸው ያ ታሪካዊ የቆየ ስለሆነ እሙ ሰላማ ቤተክርስቲያን የሚያምር ብላለች፣ ንጉሱ ነግራ እሙ ሰላማ ገብታ ሄዳለች፣ አይተዋለ ቤተክርስቲያኑን የሚያምር ብላ ለነብዩ ነግራለች። ነብዩ ሰልሟል፣ ቤተክርስቲያኑን በቃ ወደ መስጊድ ተቀይሯል ነው የነሱ ኢንቴንሽን። ነብዩ የተናገረውን ሙሐመድ የተናገረውን እንኳን ቆርጦ አውጥቶታል። ተፍጡራን መጥፎ ናቸው የተሰራው መቃብር ላይ ነው የሚለውን ቆርጦ አውጥቶት አህመዲን ጀበል እንትኗን ብቻ ነው የሚናገራት። እሙ ሰላማ ቤተክርስቲያኑን እንደመሰከረች ማለት ነው። ቪዲዮን አንድ ያስደምጣቸው ምን ያህል ታክቲካል እንደሆኑ ሰዎቹ ማለት ነው። ታሪክን የማስለም ታሪክን የመስረቅ የምንጠቅ ስትራቴጂያቸው በጣም አደገኛ ነው። አህመዲን ጀበል እንደዚህ ነው የሚላል። የአክሱም ጽዮን ማርያም ቤተክርስቲያን ውስጥ ስለ ማርያም ቤተክርስቲያን የምን ቤተክርስቲያን? የምን ቤተክርስቲያን? አክሱም ጽዮን ቤተክርስቲያን። ኦልራይት ያ ስለ አክሱም ጽዮን ቤተክርስቲያን መተያየችውን
ተናግር መስክራለች። የምትናገረውን ታሪክ ይዘው ነው እነ ፕሮፌሰር ስርገው ሀብለስላሴ ምን ይላሉ? በወቅቱ የአክሱም ጽዮን ማርያም ምን እንደምትመስል የመጀመሪያው መረጃ ብለው ይወስዱታል። ስለዚህ እንደ መጀመሪያ መረጃነት የሚጠቀሙት ምንድን ነው? የሙሐመድ ሰሃቦች ወደዚህ መጥተው ለሙሐመድ ሄደው የነገሩትን ነገር ነው ማለት ነው። የአክሱም ጽዮን ውበቷን በሰዓቱ እንደነበረችም መስክረዋል የኛዎቹ በማለት ይናገራል። እንግዲህ ከዛ ውስጥ አንዱ እሙ ሰላማ ነች። በዚህን ጊዜ እሙ ሰላማ አክሱም ገብታ ቤተክርስቲያኑን አይታ የተናገረችውን ሀዲስ ወስደው ያኔ እንኳን ምን ይመስል ነበረ ብሎ ደሊል ያደርጋል። ስለዚህ ቤተክርስቲያኑ ምን ይመስል ነበረ? ውብ እንደሆነ ማለት ነው። ቤተክርስቲያኒቱ ውብ እንደነበረች መቼ? ያኔ ራሱ ማለት ነው። ያኔ ራሱ አሪፍ እንደነበረ። ኦኬ ለምን የነብዩን ንግግር አይጨርሰውም ታዲያ? ነብዩ ምን አለ? ነብዩ ያለውን ለምንድን ነው ያልጨረሰው? ነብዩ ያለውን ደግሞ አንተ አንብብላቸው። እንግዲህ እሱ የተናገረው የማን ነው? የኡሙ ሰላማን ንግግር ብቻ ነው ቆርጦ የተናገረው ማለት ነው። ነገር ግን ነብዩ ከዛ በኋላ ምን ብለዋል የሚለውን ሊናገር አልፈለገም። ያ ምንድነው? እጅግ በጣም መጥፎ ንግግር ስለሆነ የተናገረው ሙሐመድ ማለት ነው። እንግዲህ ከዛ በኋላ ምንድነው ኡሙ ሰላማ ያለችው ማለት ነው? ነብዩ ጭንቅላቱን ከቀና አድርጎ ከታመመበት ቀና አደረገና those people are the people who whenever a pious man dies among them እነሱ እኮ የማርያም ቤተክርስቲያን ያለቻቸው ሰዎች አንድ ቅዱስ ሰው ሲሞት እርሱን ይቀብሩና ይላል make a place of worship at his grave በእርሱ ላይ የአምልኮ ቦታ ይሰራሉ በመቃብሩ ላይ and they make those picture in it ከዛ ስዕል ይስሉበታል አለ። ኡሙ ሰላማ የነገረችው ስለምንድን ነው? ስለ ቤተክርስቲያኗ ውበትና ስለ ስዕላቶቹ ነው። ስለዚህ ስዕላቶቹን መሐመድ እዚህ ጋር እየተቃወመ ምን ይላል? those are the worst creatures in the sight of Allah እነሱ በአላህ እይታ ውስጥ እጅግ በጣም መጥፎቹ ናቸው ከፍጥረት ሁሉ። ለምን ይሄን ተናገረ? አህመዲን ጀበል ይሄንን ለምን ዘለለው? አህመዲን ጀበል አመከጅ ምናምን ነው የሚለው ያ ሙስሊም አረባዋክ አህመዲን ጀበል ይሄንን የዘለለበት ምክንያት ምንድን ነው? ለምን የዘለለው? ለምን መዘለል አስፈለገው? እሱ ታማኝ ከሆነ ታሪኩን ለምን ጨርሶ አያወራውም ነበረ? ታማኝ ቢሆን ኖሮ ለፖለቲካው ስለማይመቸው አይደለ? ስለ አክሱም ጽዮን ቤተክርስቲያን ሲናገር ለምን ሙሉውን ሳይናገር? የአክሱም ጽዮን ቤተክርስቲያንም የኛ ነች ነው እኮ አሁን በቃ እንድምታው ነብዩ የተናገረው እንደሚጠልዘው ስለሚያውቅ ማለት ነው። ታሪክን እንዲህ ሪሼፕ ያደርጉታል። ሰው ማነብ ሁሉም እንደነሱ ይመስላቸውና በቀላሉ የሚሸውዱት ይመስላቸዋል። አኬልዳማ